እንኳን ደህና መጣችሁ። ይሄ የግዕዝ አገባብ ክፍል 1 ነው የሚቀርብላችሁ። በዚህ ክፍል ተዘጋጅቶ የሚቀርብላችሁ የግዕዝ አገባብ በዘመናዊ መልክ ይሆናል። እንግዲህ ትምህርቱ የሚቀርብላችሁ ያው በእኔ ነው። ሁላችሁም ስለምታውቁኝ ጳውሎስ ብርሃኔ ነኝ። ያው በቅድስት ሥላሴ ዩኒቨርሲቲ የቅኔና የግዕዝ ቋንቋ እያስተማርኩ ነው የምገኘው። ተማሪዎች ከዚህ የአገባብ ትምህርት መጨረሻ ላይ ምን ይገነዘባሉ? ምን ነገር ያውቃሉ ስንል አንደኛ ስለ አገባብ ትርጉም ይገነዘባሉ። ሁለተኛ ስለ አገባብ ስያሜዎች ምንነት ያውቃሉ። ሶስተኛ ስለ ግዕዝ አገባብ አከፋፈል ይረዳሉ። ሌላው ሰዋስው ማለት ምን ማለት እንደሆነ ያውቃሉ። የነባርና የዘር ልዩነትን ይረዳሉ። የዘማች አንቀጽ እና ነባር አንቀጽ ልዩነትን ያውቃሉ። የሰምና ወርቅ ምሳሌነትን ይረዳሉ። በመጨረሻም ስለ ግንባር ጸያፍ ምንነት ይረዳሉ ወይም ደግሞ ይገነዘባሉ። እንግዲህ አገባብ ሲባል ምን ማለት ነው? አገባብ ሲባል ምን ማለት ነው? አገባብ እያልን እንጠራለን። ስለዚህ አገባብ ሲባል ምን ማለት ነው? አገባብ ማለት ቃሉ አማርኛ ነው። አገባብ የሚለውን ስንወስድ በግዕዝ ቋንቋ ወይም ደግሞ በዚህ ክፍል መመሪያ ወይም ደግሞ ፍርድ የሚል ትርጉም ይኖረዋል። መመሪያ ይሄን አድርግ፣ ይሄን አታድርግ ነው። አገባብም ደግሞ ይሄ ይሆናል፣ ይሄ አይሆንም ብሎ ፍርድ የሚሰጥበት ወይም ደግሞ አቅጣጫ የሚቀመጥበት ነው። በቅኔ ቤት በዋናነት የሚታወቁ የአገባብ መጽሐፎች 6 ናቸው። ስለ አገባብ ሊቃውንት የራሳቸውን እይታ አስቀምጠዋል። ሀብተ ማርያም ወርቅነህ አገባብ የሚለውን የራሳቸውን ትርጉም አስቀምጠዋል። አገባብ ማለት የነገር አሰካክ አንድም ደግሞ አገባብ ማለት ነው። ይህም ለግዕዝ ቋንቋ ንግግር ስልት አንድም ሙያ መስጠት ነው ብለዋል ሀብተ ማርያም ወርቅነህ። ጥንታዊ የኢትዮጵያ ትምህርት 2013 የታተመው ገጽ 291 ብራና መጻሕፍት መደብር የታተመ ነው። እሱን ማየት ትችላላችሁ። መምህር አብይ ለቤዛም ቅኔ ቁንቁኔ በሚለው መጽሐፋቸው አገባብ ቃሉ አማርኛ ሲሆን ነገር ግን በተለምዶ አገባባት እየተባለ በግዕዝ ብዜት ይበዛል። እሳቸው ምንድን ነው ያሉ? በግሶች ላይ እንዳያስሩ የሚያደርጉ አገባባት አበይት አገባባት ይባላሉ። ስለዚህ በተለምዶ አገባብ የሚለው አገባባት ብሎ የግዕዝ ብዜት የመሰለ አጠራር አላቸው ማለት ነው። መምህር አብይ ለቤዛ 2013 ባሳተሙት ቅኔ ቁንቁኔ
ገጽ 71 ላይ አገባባት ብለው ጽፈዋል። ስለዚህ አገባብ ማለት ጠቅለል አድርገን ስናየው መመሪያ ወይም ፍርድ ማለት ነው። እንግዲህ በቅኔ ጉባኤ ቤት በዋናነት የሚጠቀሱ ወይም ደግሞ የሚታወቁ የአገባብ መጽሐፎች ስንት ናቸው? 6 ናቸው። እነሱም የጎንጃ አገባብ፣ የዋሸራ አገባብ፣ የዋድላ አገባብ፣ የቡሩኬ አገባብ፣ የጌቴ ገሞራው አገባብ እና የተክሌ አገባብ እነዚህ ናቸው። እነዚህ አገባብ መጽሐፎች ይነስም ይብዛም በውስጣቸው አዋጆችን፣ ሙሻዘሮችን፣ አገባቦችን፣ ርባ ቅምሮችን፣ ግሶችንና ነባሮችን ወይም ደግሞ የግስ እርባታዎችን፣ የፊደላት ቁጥሮችን፣ የቅኔ መንገዶችን እነዚህን የመሳሰሉ ነገሮችን ይዘዋል። በዚህ ትምህርት ክፍል የሚቀርብላችሁ ስለ ዋድላ አገባብ ነው። ከነዚህ ከተጠቀሱት ከ6ቱ አንዱ ይቀርባል። እንግዲህ በግዕዝ ቋንቋ ውስጥ የሚገኙ አገባቦች ካላቸው ባህሪ የተነሳ አብይ አገባብ፣ ንዑስ አገባብ እና ደቂቅ አገባብ ተብለው በ3 ይከፈላሉ። በዚህ ክፍል ስለ እያንዳንዱ በተብራራ መልኩ ይቀርባል። በግዕዝ ቋንቋ ውስጥ የአረፍተ ነገር መዝጊያ፣ መደምደሚያ በመሆን የሚያገለግሉ የግዕዝ ግሶች አበይት አናቅጽ ይባላሉ። እነዚህ አበይት አናቅጽ እነማን ናቸው ብለን ስናይ ቀዳማይ ወይም ደግሞ ኃላፊ አንቀጽ፣ ቀዳማይ ወይም ደግሞ የመጀመሪያ ኃላፊ፣ ካላይ ወይም ሁለተኛ ትንቢት አንቀጽ እና ሳልሳይ ወይም ሶስተኛ ትእዛዝ አንቀጽ በመባል በ3 ይከፈላሉ። የግስ እርባታዎችም የዋህ እርባታና መሰሪ እርባታ በመባል በ2 ይከፈላሉ። ሁሉንም በየክፍላቸው በደንብ አድርገን እናያለን። እንግዲህ መጀመሪያ የምናየው ሰዋስው የሚለውን ነው። አገባብ ፍርድ ነው፣ መመሪያ ነው ብያችኋለሁ። እነዚህ አገባብ ውስጥ የሚካተቱ አዋጆች አሉ፣ መመሪያዎች አሉ። በዚህ አዋጅ 1 የምናየው ወይም ደግሞ በመጀመሪያው ክፍል የምናየው ሰዋስው የሚለውን ነው። ሰዋስው ምንድን ነው? ሰዋስው ማለት ምን ማለት ነው? ሰዋስው እንግዲህ ቀጥታ ትርጉሙን ስናየው መሰላል ማለት ነው። ነገር ግን በዚህ ክፍል ሰዋስው ሲባል ከግስ የሚወጡ ዘሮችንና ግስ የሌላቸው ነባሮችን አጠቃሎ የያዘ የግዕዝ ቋንቋ ክፍል ነው።
ሰዋሰው የሚባለው። ግስ ከሀ ጀምሮ እስከ ፐ ድረስ ግሶች አሉ። ከግሶች ደግሞ የሚወጡ ሌሎች ስሞች አሉ። እንዲሁም ነባር ደግሞ ከሀ ጀምሮ እስከ ፐ ድረስ ነባር ስም አለ። እነዚህን አጠቃሎ የያዘ ክፍል ምን ይባላል? ሰዋስው ይባላል። ሰዋስው የሚባሉት ሁለት ናቸው። እነሱም ዘርና ነባር። ዘር ማለት ምን ማለት ነው? ነባር ማለትስ ምን ማለት ነው? ዘር ማለት ከዘማች አንቀጽ ወይም ከግስ እርባታ የሚገኝ ስም ነው። ዘማች አንቀጽ የምንለው ከሀ ጀምሮ እስከ ፐ ድረስ ያሉ አጠቃላይ ግሶችን ዘማች አንቀጽ ነው የሚባሉ። ሌሎቹ ደግሞ ነባር አንቀጽ የሚባሉ ደግሞ አሉ። ቀዳማይ ብቻ ያላቸው ከላይ ዘንድ ትእዛዝ የሌላቸው ነባር አንቀጽ ይባላሉ። እነዚህ ግን ከሀ ጀምሮ እስከ ፐ ድረስ ያሉ ግሶች ዘማች አንቀጽ ይባላሉ። ከነዚህ የሚገኝ ስም ዘር የሚባል አለ። ለምሳሌ ከብረ፣ ከበረ ከሚለው ግስ ማን ይገኛል? ክብር ይገኛል። ይሄ ክብር ዘመድ ዘር ይባላል። ከብረ ሲል ከብረ ሶስት ፊደሎች አሉ። ክብር ሲልም ሶስት ፊደሎች አሉ። የፊደል ቅርጽ ነው የተቀየረ እንጂ መጀመሪያ ግሱ ላይ የነበሩ ፊደሎች በዘሩ ላይም ይገኛሉ። ስለዚህ ዘር በግሱ ላይ የነበሩ ፊደሎችን ይዞ የሚገኝ በመጨረሻም ሆነ በመጀመሪያ ወይም በመካከል ሌላ ተጨማሪ ፊደል የማይጨምር ከነበሩት ፊደል ላይ ግን በግሱ ላይ ከነበሩት ፊደላት ሊያጎድል ይችላል እንጂ ሊጨምር የማይችል መድረሻው ቃል ወይም መድረሻው ፊደል አብዛኛው ሁሉም ሳይሆን አብዛኛው ሳድስ የሆነ ዘር ይባላል። ነገር ግን አልፎ አልፎ ከሳድስ ውጭ የሚገኝበት አለ። ስለዚህ ዘር ማለት ምን ማለት ነው? ከግስ የሚገኝ ስም በሚለው ያስፈልጋል። ሌላው ነባር ማለት ምን ማለት ነው ለሚለው ጥያቄ ከአንቀጽ የማይገኝ በተቃራኒ ማለት ነው። ከአንቀጽ የማይገኝ ነባር ይባላል። ከአንቀጽ የሚገኘው ስም ዘር ከተባለ ከአንቀጽ የማይገኘው ደግሞ ምን ይባላል? ነባር ይባላል። ይህም ኦም፣ ኮከብ የሚል ነባር ስም እናገኛለን። ኦም ማለት ዛፍ ነው። ኮከብ ማለት ደግሞ በቁሙ ኮከብ ነው። የእነዚህ ግስ የላቸውም። እነዚህ ምን ይባላሉ? መካን ዘር ይባላሉ። እነዚህ ከግስ የሚወጡትም ሆነ
ከነባር የሚገኙ ስሞች እርስ በርሳቸው ይመሳሰላሉ ወይም ደግሞ ይመሰላሉ። እርስ በርሳቸው ይመሰላሉ። ያ ማለት ጥሬ ዘር ከጥሬ ዘር ከነባር አሁን ከግስ የሚወጣው ጥሬ ዘሩ ከጥሬ ዘር መመሰል ይችላል። ከነባርም አብሮ መመሰል ይችላል። ነባሩ ከነባር መመሰል ይችላል። ከጥሬ ዘርም አብሮ መመሰል ይችላል። እንዴት ነው መመሰል? ምሳሌ ማለት ምንድን ነው? አሁን አዲስ የገባ ሰው ጀማሪ የሆነ ሰው ምሳሌ ሲባል ግራ ሊገባው ይችላል። ስለዚህ እርስ በርሳቸው ይመሰላሉ ማለት በቅኔ ሲመጡ ሰም ወርቅ እየሆነ ነው የሚሄድ። ሰሙ ለቅኔው ጌጥ እየሆነ ለቅኔው ማሳመሪያ እየሆነ ወርቁ ደግሞ የቅኔውን ምስጢር ይዞ በቅኔ ይቀርባል። ስለዚህ እርስ በርሳቸው መመሰል ይችላሉ። ምሳሌ ቅዳሴ ሆፃ መላእክት የመላእክት አሸዋ ቅዳሴ ቅዳሴ ከግስ የሚገኝ ቀደሰ አመሰገነ ከሚለው ግስ የሚገኝ ጥሬ ዘር ነው። ሆፃ ግን አሸዋ ብሎ የሚገኝ ነባር ስም ነው። ስለዚህ ከግስ የሚወጣውና ከነባር የሚገኘው ስም መመሰል ይችላል። ቅዳሴ ሆፃ መላእክት ብሎ የመላእክት አሸዋ ቅዳሴ በተመሳሳይ መቅደስ ሰማየ ሐራ እንዲሁም ደግሞ እግዚአብሔር ባሕረ እመቅ አሁን እግዚአብሔር ነባር ነው፣ ባሕርም ነባር ነው። እግዚአብሔር ባሕረ እመቅ ብሎ የጥልቅ ባሕር እግዚአብሔር። ስለዚህ እግዚአብሔርና ባሕር ይመሰላሉ። ጥሬ ዘር ከጥሬ ዘር ወይም ከነባር ነባርም ከነባር አብሮ እንደሚመሰል መረዳት ተገቢ ነው። የሚከለክለው ነገር የለም። እንደዚህ ከሆነ ሰምና ወርቅ ሲመሰል ሰም እየቀደመ ወርቅ እየተከተለ ይነገራል። ሰምና ወርቅ ምሳሌ በሚሆኑበት ሰዓት ማን መቅደም አለበት? ሰም እየቀደመ ወርቅ እየተከተለ መጀመሪያ ሰሙን ከዚያ ወርቁን። ይህ ለኢነባብያን ነው። ለነባብያን ወርቅ ቀድሞ ሰም ቢከተል ካልተናበበ ጸያፍ አይባልም። ነባብያን እንግዲህ
የምንላቸው የሰው ልጅ ነው እና መላእክት፣ የሰው ልጅ እነዚህ ነባቢያን በሚል ነው የሚካተቱት። ለነባቢያን ወርቅ ቀድሞ ሰም ቢከተል ካልተናበበ ጸያፍ አይባልም። አሁን ሲናበብ ነው ችግር የሚፈጥር ማለት ነው። ምሳሌ ኃያል ጊዮርጊስ። አሁን ኃያል ሰም ነው፣ ጊዮርጊስ ወርቅ ነው። ኃያል ጊዮርጊስ ወይም ደግሞ ማዞር እንችላለን። ጊዮርጊስ ኃያል። አሁን ጊዮርጊስን መጀመሪያ ብናደርገው ወይም ደግሞ ኃያልን መጀመሪያ ብናደርገው ካልተናበበ ጸያፍ አይባልም። ጊዮርጊስ ኃይለኛ ብለን እንፈታለን። ጊዮርጊስ ኃይለኛ አሁን ምሳሌ በሚለው ነው። ነገር ግን ኃያለ ጊዮርጊስ ማለት አይችልም። ለምን? ጊዮርጊስ ነባቢ ነው። ኃያልም ነባቢን ነው የሚያመለክት። ስለዚህ መናበብ አይችልም በሚለው መገንዘብ ያስፈልጋል። እንግዲህ ለኢነባቢያን በተመሳሳይ ካልተናበበ ጸያፍ አይባልም። ሃይማኖት ህብስት ማለት ይችላል ካልተናበበ። ሃይማኖት ምግብ፣ ሃይማኖት ህብስት። ስለዚህ ሃይማኖትና ህብስትን መመሰል እንችላለን። ነገር ግን ሃይማኖተ ህብስት ብሎ መናበብ አይችልም። ሃይማኖት ወርቅ ነው፣ ህብስት ሰም ነው። ህብስት ማለት ምግብ፣ እንጀራ በሚለው መያዝ ነው። ስለዚህ ሰምና ወርቅ በሚመጣ ጊዜ ሰሙ እየቀደመ ወርቁ እየተከተለ ይነገራል ማለት ይሄ ነው። ህብስተ ሃይማኖት ማለት አለበት እንጂ ሃይማኖተ ህብስት ማለት አይችልም። ህብስትና ሃይማኖት በሚናበቡ ጊዜ ሰሙ መቅደም አለበት። ወርቁ ከቀደመ ሃይማኖተ ህብስት ብሎ ከመጣ ግንባር ጸያፍ ይባላል። ግንባር ጸያፍ ማለት ግንባር ላይ ያለን ነገር መሸፈን አይቻልም። ልንደብቀው የማንችልበት ቦታ ላይ ነው። ይሄም ደግሞ ዋናው ምስጢሩ ወርቁ ስለሆነ ወርቁን ምስጢሩን በሰም እንሸፍነዋለን እንጂ ወርቁን መጀመሪያ ገልጠን እናስቀምጠው ነገር አይደለም። ስለዚህ ግንባር ጸያፍ ያሰኘው በወርቅነት የመጣው ሃይማኖት ከሰሙ ወይም ደግሞ ከህብስት ጋራ ስለተናበበ ነው። ይሄንን መያዝ ያስፈልጋል። እንግዲህ የክፍል 1 ይሄ ከሆነ ጥያቄዎች አሉ።
የዚህ አዋጅ ወይም ደግሞ የአዋጅ አንድ ትምህርት ማገናዘቢያ ጥያቄዎች። አንደኛ አገባብ ማለት ምን ማለት ነው? ሁለተኛ ስንት አይነት አገባቦች አሉ? የምታውቋቸውን ዘርዝሩ። ወይም ስንት አይነት የአገባብ መጽሐፎች አሉ? የምታውቋቸውን ዘርዝሩ። ሶስተኛ የግዕዝ አገባቦች ካላቸው ባህሪ የተነሳ በስንት ይከፈላሉ? አራተኛ ሰዋስው ማለት ምን ማለት ነው? አምስተኛ ሰዋስው የሚባሉ ስንት ናቸው? ስድስት የነባርና የዘር ልዩነትን አብራሩ። ሰባት የዘማች አንቀጽና ነባር አንቀጽ ልዩነትን አብራሩ። ስምንት ዘማች አንቀጽና ወይም ደግሞ ዘማች አበይት አናቅጽ ስንት ናቸው? አበይት አናቅጽ የምንላቸው ስንት ናቸው? ከነስማቸው ዘርዝሩ። 9 የሰምና የወርቅ ምሳሌነትን በምሳሌ አስረዱ። 10 ግንባር ጸያፍ ሲባል ምን ማለት ነው? ወይም ደግሞ ግንባር ጸያፍ የሚባለው ምን ሲሆን ነው? የዛሬ የአገባብ ትምህርታችን ይህን ይመስላል። በቀጣይ የአገባብ ትምህርት ክፍል 2 ወይም ደግሞ ክፍለ ጊዜ ስለ ሳቢና ተሳቢ፣ ስለ ግስ መነሻ ቀለማት፣ ስለ ግስ መድረሻ ቀለማት፣ ስለ ግስ ተሻጋሪነት እንማራለን። ለዛሬ አነሳስቶ ያስጀመረን አስጀምሮ ያስጨረሰን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።